ትዝብት ነው ሆዴ ትዝብት ነው ሆዴ ትዝብት ነው እናታችን ጽዮን ሰው ሁሉ ይልሻል ዳዊት በበገናው ያመሰግንሻል ማርያም ድንግል ንጽሕት ምልዕተ ጸጋ ደስ ይበልሽ ይላል። እንዴት ከርመሻል እቴ ዓለሜ ተኝቼ አየሁሽ ሌሊት በሕልሜ። እንግዲህ ይሄ ፈጠን ይል የነበረው በመዝሙር ደግሞ ጎተት ላይ ጨመርመር በላያ አንቺ አገሬ ቆንጆ የወንዜ ቡቃያ በላያ ይሄ እንግዲህ ፈጠን ይላል። እመኑ በእርሱ ድንቅ ያደርጋል ጌታ ጠላት አጥፍቶ በረድ እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ በላያ ትዳር ምን ዳነው ጉልቻው ስሙን ምጣዱ ብር ነው ትዳር ምን ዳነው የሚለ እንዲህ ያንጎራጎረው በዛ በረኝነት። ይሄ እንግዲህ የብሶት ቃል ይሄ የኋላ ተለወጠና አደገና ምን ሆነ? አልማዝ ምን ዳነው የምንገናኘው በየትኛው ወር ነው? አልማዝ ምን ዳነው ወደሚለው አደገ። ይሄ ደግሞ የባህላዊ ዘፈን ወደ ምን አደገ? ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ይሰግዱ ለኪ ወደሚለው አደገ። ትዳር ምን ዳነው ጉልቻው ስሙን ምጣዱ ብር ነው ትዳር ምን ዳነው የሚለ እንዲህ ያንጎራጎረው በዛ በረኝነት። ይሄ እንግዲህ የብሶት ቃል ይሄ የኋላ ተለወጠና አደገና ምን ሆነ? አልማዝ ምን ዳነው የምንገናኘው በየትኛው ወር ነው? አልማዝ ምን ዳነው ወደሚለው አደገ። ይሄ ደግሞ የባህላዊ ዘፈን ወደ ምን አደገ? ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ይሰግዱ ለኪ ወደሚለው አደገ። መሰል መዝሙር ዘፈንን በመዝሙር መልክ በእግዚአብሔር ስም ከሰማን ከርመናል። ለምሳሌ አንድ ዘፈን አለ። ገበሬው ምናልባት ለቅድመ ጋብቻ ራሱን ሳያዘጋጅ ጋብቻ ይመሰርትና ሚስቱ ይሄን አምጣ ይሄ ጎሏል ስትለው ያንጎራጎረ የብሶት እንጉርጉሮ አለ። ትዳር ምን ዳነው ጉልቻው ስሙን ምጣዱ ብር ነው ትዳር ምን ዳነው የሚለ እንዲህ ያንጎራጎረው በዛ በረኝነት። ይሄ እንግዲህ የብሶት ቃል ይሄ የኋላ ተለወጠና አደገና ምን ሆነ? አልማዝ ምን ዳነው የምንገናኘው በየትኛው ወር ነው? አልማዝ ምን ዳነው ወደሚለው አደገ። ይሄ ደግሞ የባህላዊ ዘፈን ወደ ምን አደገ? ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ይሰግዱ ለኪ ወደሚለው አደገ። ቀጥለን የምናየው ደግሞ እንግዲህ ቀጥታ ከዘፈን የተወሰዱ አሉ። ምንም ለሃይ ሳይሸረፍ ሳይዛነፍ በፍጹም ያቺው እንዳለች መልኳን ከለሯን ሳትቀይር ማለት ነው። እንዲያው የምሩ የአገሬ ልጆች የምሩ በአንድ ላይ ይኑሩ
ሐና ዘመዴ ዘመዴ ሐና ዘመዴ እሷ ተስም ወልዳን ሰጠች መዳኛ። ይሄ ፍጹም የተወሰደ ነው። ሌላው ምንድነው? ቀደም ሲል ለመግለጽ እንደሞከርኩት በዘፈኑ ፈጠን ፈጠን ይል የነበረው በመዝሙር ደግሞ ጎተት ላይ ጨመርመር በላያ 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 አንቺ አገሬ ቆንጆ የወንዜ ቡቃያ በላያ በላያ። ይሄ እንግዲህ ፈጠን ይላል። እመኑ በእርሱ ድንቅ ያደርጋል ጌታ ጠላት አጥፍቶ በረድ እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ በላያ 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 በላያ። ይሄ እንግዲህ ኃይለ ቃሉ በራሱ እመኑ በእርሱ እና በላያ በላያ በራሱ እጅግ ያጠረ ስለሆነ ለዚህ ለኃይለ ቃሉ ለዘሩ ምቹ እንዲሆን ተደርጓል ማለት ነው። ሌላው እንደዚሁ አሁንም ደግሞ ፍጹም የተወሰደ ነው። ማርያም ድንግል ንጽሕት ምልዕተ ጸጋ ደስ ይበልሽ ይላል። እንዴት ከርመሻል ያለሜ ተኝቻ የውሽ ሌሊት በልሜ። እንግዲህ ይሄ በእውነት ፍጹም ነው። እንደውም እኔ አንድ ወቅት የዚህ አርቲስት አሜሪካ ውስጥ ነው ያለው። አንድ በህብረት ያወጡት መዝሙር ላይ መዝሙር የት ነው የሚቀልለው ጉሮሮህ ተብሎ ሲታደተውተው እኔ ዘፈኔን በሌላ መዝሙር አግኝቻለሁና ተውት ብሎ በራስ ፈቃድ ይሄንን መዝሙር እንደመረጠና እንደዘመረና ያለን ማለት ነው። ይሄ ሁላችሁም ታውቁት ነው። ትዝብት ነው ሆዴ ትዝብት ነው ትዝብት ነው ሆዴ ትዝብት ነው እናታችን ጽዮን ሰው ሁሉ ይልሻል ዳዊት በበገናው ያመሰግንሻል። ይህን በመሳሰል እንግዲህ ይህንን በላይ ደረጃ ወይም በፍጹም በመኮረጅ ማለት ነው። ሌላው ምናልባት ቀደም ሲል እቺን ሁልጊዜ የምናላዝንባት ናት። አማን በአማን አማን በአማን በወላዲተ አምላክ ሁሉም ሰው ይመን አማን በአማን አደረች አራዳ አደረች አራዳ የኔ ብርቱካን የኔ ጽጌረዳ አደረች አራዳ። እንግዲህ ይህን መሳሰሉ የተወሰኑ ናቸው ማለት ነው። ሌላው አምስቱ ሐዘናት ሳስብ እናቴን ድንገት ሳላስበው እንትን ሳይኖረኝ የሚያስለቅስ ፍቅር በድንገት እነዚህ መሳሰሉ እንግዲህ ከዚህ የተወሰኑ ናቸው። ጃማዬ ነይ ነይ ጃማዬ ነይ ነይ ጃማዬ ነይ ነይ ጃማዬ ነይ ነይ ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላስቅም በመሰረቱ ያሳዝናል። የነ ቅዱስ ያሬድ ልጆችን ዜማ ሲሰሙ እና አባ ጊዮርጊስ ልጆች እንግዲህ ይሄ ሲሆን ሌላው የዜማ ቅንጣትን በማቀነባበር የላዩን ወደ ታች የታችን ወደ ላይ በማገለባበጥ ላይን ጨመርመር በማድረግ ሲስተምን በጣም ረቂቅ በማድረግ ማለት ነው። አሁን ደግሞ የመጣው ዘዴ ለምሳሌ ታምኛለሁ ላንተ ጌታ ፍጹም ማርኮ ያውለታ ስትሞትልኝ አይቻለሁ ያንተስ ፍቅር ለብቻው ነው ሚላለ። አሁን ከዚች አንድ የምናመሳስል ነገር አለ። ታምኛለሁ ላንተ ጌታ አስተውሉ ፍጹም ማርኮ ያውለታ
እናነጻጽ። ፍጹም ማርኮ ያውለታ ኢትዮጵያ ሀገሬ መመኪያዬ የሚለው ታምኛለሁ ላንተ ጌታ መመኪያዬ ታምኛለሁ ላንተ ጌታ ፍጹም ማርኮ ያውለታ ኢትዮጵያ እነዚህን የመሳሰሉ ብዙ በርካታ መዝሙሮችን በዘፈን መልክ ከሰማን ቆይተናል ማለት ነው። ምንድነው ያደረሰው ጫና? ያደረሰውን ጫና እናያለን። አንደኛ በምዕመናን ሕይወት ላይ አሁን ያሉት መዝሙራት በምዕመናን ሕይወት ላይ በጥቂቱም ቢሆን በጎ ገጽታ ቢኖራቸውም ቅሉ በአንክሮ ሲታይ ግን በምዕመናን ሕይወት ላይ ያደረሱት ጫና በዝቶ ይታያል። ይኸውም የመዝሙሩ ዓላማም ሆነ ግቡ የምዕመናን የባህሪ ለውጥ ማምጣት፣ ለንስሐ ማዘጋጀት፣ ወደ ሥጋ ወደሙ ማቅረብ ሆኖ ሳለ አሁን የሚሰሙ መዝሙራት ግን ለንስሐ የማያዘጋጁ፣ አድማጭን የማያርሙ፣ ሕዝቡ የኃጢአተኝነት ስሜት እንዲሰማው የማያደርቸው፣ ዛሬ መዝሙር እየሰማ ጫት የሚቅም መዝሙር እየሰማ ጠርሙስ የሚያጋጭ መዝሙር እየሰማ ዓርብ ሮብ ጧት የሚያመነጅክ ወጣት ለመቁጠር ያዳግታል። ይህ የሚያሳየው መዝሙሩ አስተማሪነቱና መካሪነቱ የደከመ ዜማውን መንፈሳዊነቱ የጎደለ መሆኑን ያሳያል። አሁን ያሉት መዝሙራት ሕዝቡ ስለ ኃጢአቱ እንዳይተክዝ በንስሐ ከፈጣሪው እንዳይታረቅ በስሜት ብቻ እንዲያጨበጭብና እልል እያለ እንዲኖር ከማድረግ ውጪ የገሌ መዝሙር ውስጤን ሰበረው ሕሊናዬን ወቀሰው የሚል ምእመን እንዳልተሰማ ግልጽ ነው። ብቻ ደስ ይላል